እንደዛው ሬድሚት ለቁርጥ ምናምን ቅዳሜና እሁድ አይሰሩም 8 to 10 ኦርደር ማድረግ አለብሽ ፒክአፕ ታይሙ ከ12 እስከ 5 ነው የዚህን ያህል ኢንፎርሜሽን ሰጥቻችሁ ኢንፎርሜሽኑ ትክክል አይደለም ማለች አንዷ ዱዝ ዮኒ ሲቲዩ እንኳን አብሮ አደረሰን ይሄ ነው ለበለጠ መረጃ ደግሞ ስልኩ ላይ ደውይና እነሱ ራሳቸው ይነግሩሻል በደንብ ውሽማ ፈልጊልኝ ትርፍ አይጫንም ይከብዳል እሺ ኩኒ ደውይና ደግሞ ጠይቂያቸው በደንብ ያስረዱሻል እነሱ በደንብ ያውቃሉ በደንብ ስትሄጂ ካሽ ይዘሽ ሂጂ ከእንትን አይቀበሉም ሌላ ምን አለ በቃ ምንም የለም አድራሻው እዛ ላይ ፖስት ይላችኋለሁ ዳግማ ትንሳኤ የምትፈልጉ ከሆነ ፍራይዴይ እዘዙ ፍራይዴይ 8 ላይ ደውሉና እዘዙ ቢዚ ነው በዓል የሚሆኑት ሀበሻ ቶሎ ነው የሚያዘው ፓውንዱ 8.99 መሰለኝ ከ14.99 ወደ 8.99 አመጣኋችሁ አያችሁ ምስጋና ይገባኛል ብዙ ሰው አያውቀውም አያርፈውም ቦታውን እግዚአብሔርን ከሲልቨር ስፕሪንግ ይመጣሉ እዚህ ሊገዙ አያውቁትም ይሄ ነው የሚያዋጣችሁ ፍሬሽ ነው ለልጆቻችሁ ሳንዱች ምናምን መስራት ከፈለጋችሁ ኦርደር አድርጋችሁ በስነ ስርዓት አዘጋጅታችሁ ምናምን ኖ ወኪን የላቸውም የኔ ፍቅር ያለ ኦርደር አይቀበሉሽም ኖርማሊ እንትን ናቸው እንደና ምታይ እና እንደዛ አድርጉ ጨረስኩኝ አሁን ወደ ወሬው ስመለስ በጣም ትንሽ ነው የሰጠሽን መረጃ ስላላችሁኝ ነው ዛሬ ሄድኩበት ግን ትንሽ አልነበረም በቂ ነው ዘላይ ስልክ አስቀምጫለሁ አድራሻ አለ ከቪዲዮ ይኋላ ግን ችግራችሁ አንድ ደቂቃ ቪዲዮ ማየት አትወዱ በቃ ቢዚ ናችሁ ከአንዱ ቤት ነው የምትሮጡት እንጂ አንዷን ብትጨርሷት ብዙ ኢንፎርሜሽን ነበረው እና ወደ ወሬ ስመለስ ትላንትና ጃዬና አዶናይ ፏብልጭ ብለው ከነ ቤተሰባቸው ተከሰቱ እናት በምንም ሽቅርቅር ናት ቆንጆ ነው የነበሩት ደስ ይላል እንደ ቤተሰብ ፍላጎት ነው እንደዛ አትበሉ የኔ ፍቅሮች አንዳንዴ እኔ አሁን ማዘር ሻሽ ማውለቅ አትወድም ጸጉሯን የሌለ ተሰርታ የሌለ ዝንጥ ብላ አትወድም ተረዱ ሰው እሺ እንደዛ ተረዱና ለዛ ነው ትንሽ ቅር ያለኝ የጃኒ አለባበስ ነው የሰው ልክ እያማው ነው ሀሚት ላይ እንዴት ነሽ እያማው ነው ወሬ ገብቶ መቀየር የለም እያማው ነው ላስገባሽ ታሚያለሽ ሚያማ ከኔ ጋር ነው የምፈልገው ሜሪ በቃ ፎሬቨር ቦለኩሽ ሶሪ ብሎክ እኔ ቤት አትመጪም አንቺ አትመጪም አሁን በዚህ ዘመን እንዲህ አይነት ወሬ የሀሜት መንፈስ የተወጋ ይሆን ቢወጋም ይሰራል እሱ እቴም ቢወጋም ይሰራል አዎ ስለ ስጋ ስንመለስ ይጠይቁሻል ስንት ፓውንድ ነው የምትፈልጊው ትልሻለች ጋይስ አትደውሉም እንዲህ ቁጥር አለ እኮ ስንት ፓውንድ ነው የምትፈልጊው ስትልሽ ትነግሪያታለሽ ግራ ከገባሽ ደግሞ የዚህን ያህል አማውንት ነው የምፈልገው ስትልሽ ኧረ ነገርኳችሁ ልጅቷ ነጮች ናቸው ሀበሻ በሏቸው በደንብ ነው የሚረዷችሁ የብራችሁን መጠን ነግራችሁ ከፈለጋችሁ ስንት ፓውንድ ይችላል ስለዛው ትነግርሻለች እና ስትደውይ ምንድነው የምትፈልጊው እሱን ማወቅ አለብሽ ስንት ፓውንድ ነው ትልሻለች ስምሽን ዩኒክ የሆነ ስም ስጫቸው አንዳንዴ አንድ አይነት ብዙ ኦርደር ሀበሻ ስም ያው ተመሳሳይ ነው በተመሳሳይ ስም ካዘዝሽ የስጋሽን አይነት ነው የምትጠይቀሽ ስትሄጂ ቋንቋ ራሱ ካልቻላችሁ በምልክት እያላችሁ አማርኛ ለምዳለች ሴትዮዋ እሺ ኮመቱ እና ጃኒና አዶናይ ኧረ በእናታችሁ ከወሬ አታስወጡኝ በጌታ ሁሌ ጉንፋን ይዘ
እንዴ የጃኒና አዶናይ እያልኩኝ እየረበሸች ነው ማናት? አው ሪቾ ሄርሽ ጎበዝ አሪፍ ነው፣ በጣም ነው አሪፍ ነው። ግን ይኸውላችሁ እንትና ብርስኬት አትዘዙ። ብርስኬት ሲሆን ለወጥና ለእንትን አይሆንም፣ ግንትር ይልባችኋል እያበሰላችሁት። ይሄ ዝም ብላችሁ ሰዓት አስነክታችሁት የምታወጡት ጥብስ ከሆነ እዘዙ። ዳግማትን ሳይተጠቀሙበት ጋይስ 15 ብር ከምናምን ቅፍል ነው የሚያደርጓችሁ ሀበሻ ቤት። እነሱም እዛ ሄዶ ነው የሚያመጡት ቄራ፣ እዚህም እዚህ ነው እንትን የሚሉት። እግዚአብሔር እኔ ሴቭ ላርግላችሁ ብዬ ነው። $4 ከ1 ፓውንድ ሴቭ ታደርጋላችሁ፣ በተለይ በዓል ሲሆን። ቴንኪዩ በኛ ሪቾ ጃዬና አዶናይና ጃኒ በጣም ወዳችኋለሁ። በጣም ደስ ብሎኛል። ብዙ ሰው እንደተለያያችሁ ያስብ ነበረ። እኔ ግን እንዳልተለያያችሁ አውቃለሁ እንዳልተለያያችሁ ያለ ነው። የሰው ልጅ ሲኖር ጸብ አለ፣ እግርም ከእግርም ይጋጫል። ምናልባት ተቆራርፎ ሊሆን ይችል ነበረ እንጂ እንዳልተለያዩ 100% ሌላ ስራ የለሽም? የለኝም፣ ስራ የለኝም። እኔ ስራ የለኝም፣ እሱን ተናገርኩኝ። እሺ የምታዩኝ ስራ የላችሁ? 300 ሰው ውስጥ ውጭ ደግሞ 300 ሰው 600 ሰው ስራ የላችሁም? አንዴ ለዋጥ አብረን ነዋጥ። ስራ የለሽም ይላችኋል። 24/7 እኮ ቁጭ ብላችሁ ወሬ ስታወሩ ቁጭ ብሎ እያየ እኮ ነው አልጋ ላይ። እሱ ነው። እኔ እኮ ብሬክ ላይ ነኝ። ስራ የሰርቼ ጨርስ ይልብኝ ሸቅ እያለሁ ላሳየ የሸቀልኩትና ጠዋት ወጥቼ በት ብዬ ፋብልጭ ብዬ ሰርቼ ኦኬ ቀዝቀዝ ሲል ቺ ሰዓቱ አይደለችም ለምን ባወራስ ብዬ ገብቻለሁ። እኔ ሰርቼ ስሰራም አለክ ሳልሰራም ግን አለክ። አንተ አለክ የት ሄዳለህ? በ40 ዓመትህ እናት ቤት በ45 ዓመትክ ሽቦ አልጋ ላይ እየተወዛወስክ አለክ። እማዬ ቁርስ ደረሰ ትላለህ ቁጭ ብለህ። ጌታ ሆይ ድረስ። ኧረ ክፉ አታናግሩኝ፣ ክፉ አታናግሩኝ። እማዬ ቁርስ ደረሰ። አሁን እንደዛ የምትል ሰውዬ ነህ። የት ነሽ? ባውቀው ምን አስደበቀኝ? እሺ እና አውራ ያጣም ሰው ማናት ማለት ወይ? እስቲ ታፕ እያደረጋችሁ ታፕ አድርጉ፣ ታፕ አድርጉ። ሁሉ ሰው ሪኮስት የራከው ሊያወራ ነው። ከባድ ነው። ግን የሚገርመኝ ለምን ከምንድን ነው ጥላቻችሁ ግን የሚመጣው? አንዳንድ ሰዎች ከምንድን ነው ጥላቻችሁ የሚመጣው? ለእኔ ሳይሆን በጣም ለሚወደዱ ሰዎች ምንድን ነው ጥላቻችሁ? ለምንድን ነው? እኔ አሁን በጣም ነው የሚገርመኝ። ፌስቡክ ላይ አዶናይ ካልኩኝ ሊያብዱ ነው የሚደርሱት። ሊያብዱ ፎቶውን ስለጥፍ በቃ ጀመረሽ ይሉኛል። እግዚአብሔርን ከምንድን ነው የመጣባችሁ? መታየት ግን አለባችሁ። የምትታዩት ደግሞ ወደ እምነት ቦታዎች ላይ እየሄዳችሁ ምክንያታዊ መሆን አለባችሁ። ምንድን ነው ምክንያታችሁ? ለምሳሌ ምንድን ነው? እግዚአብሔርን ምቀኝነት ነው። ሲሪየስሊ እውነት የዚህ የአዶናይ ምቀኝነት ነው። አዶናይ የምትጠሉ ሰዎች ምቀኛ ናችሁ ብዬ ነው የማስበው እንጂ አንድ ሰው ሳይነካችሁ ሳይሰድባችሁ በማንነታችሁ ሳይመጣ በሃይማኖታችሁ ሳይመጣ ተጋጨኩ። ተሳዳቢ የሚወደድበት ዘመን ላይ ተሳዳቢ ለተሳዳቢ የምትሰግዱ ጭራ ይዛችሁ የምትዞሩ ሰዎች እኔ እኮ ብርቅ ሆኖብኝ ነው። ሚዲያ ላይ እኮ እንደዛ አይነት ሰው በጣም ብዙ ስለሌለ ነው። የለማ ስለሌለ
አንዴ ቆይ ልናፈጥ ታገሱ። እውነት ምቀኝነት ነው። ሲሪየስሊ እንትና ትዝ አለችኝ። ሄሉ የምትሳደበው ንፍጣም ትላለች። ንፍጣም ቸኮሌት እያስገብችሻለሁ። ሀይ ቱቱዬ፣ እንዴት ነሽ ውዷ? እንዴት ነሽ? እንዴት ነሽ? እንኳን ደስ አለን። እንኳን አብሮ ደስ አለን። አሸንፈናል። እንቅልፍ አጣን እኮ በደስታ እንዴ። እኔ እኮ አንድ ጊዜ ምኞቴ ብዬ የሰራሁትን ቪዲዮ አይተሻል? እሺ፣ ምኞቴ ብዬ የሰራሁትን ቪዲዮ እዩ። እሺ፣ በጣም ሰው እንደሚያይ የምታውቂው ሜንሽን አድርጋኝ ምኞትሽ ተሳካ ብላ አንዲት ልጅ እንትን አረችኝ፣ ኮመንት አረገችልኝ። በጣም ደነቀኝ ብታይ የእውነት። ኦኬ። እንዴ እኔ ደግሞ በቃ ሶሻል ሚዲያ ሁሉ የምንገባው እኮ ምን አዲስ ነገር አለ እያለን ከሆነ አርጓት መጣ እኮ በእናትሽ። እዝል አርጓት አልመጣም፣ አዝሏት መጣ እንዴ። ስንቴ ደጋግሜ እንዳየሁት እኮ ማመን ነው የሚያቅትሽ። እኔ በሜንሽን የደረሰ እዝል አርጓት መጣ እኮ። በጣም ነው ደስ የሚለው። በስመ አብ በጣም በእውነት። አሁን የቢራቢሮ አባላትና እንትኖች 4 ካላችሁ ትገባላችሁ። ታዲያስ እናቀጣጥለው። ቸኮሌቴ ግን ወድጄሻለሁ። ለበቃ እንትን ትሆኛለሽ፣ ለወሬ የምትሆኝ ሰው ነሽ። እግዚአብሔር ይሄ ነው ነበር ገብተው እንቅት ያልሽ ነሽ። ወይኔ ስንት ሰዓት ነው አንቺ ጋር? እኔ ጋር ቀን ነው 2 ሰዓት። እንደዚህ አይነት ለወሬ የሚወሰው ካለ አስገባኝ ቦታ። በቃ አሁን እኔ ከሷ ጋር ቀን ሙሉ በኋላ አይሰለቸኝም። አውሪ እስኪ ምን ተሰማሽ ግን አንቺ? ውይ በጣም ነው ደስ ያለኝ። በጣም 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 ወሬ ሁሉ እንዴ! ኧረ ከዚህ አርስት ውጭ እየተባልኩ እንዴት ልውጣ? አሁን እንወጣለን። አሁን ብንወጣ አይከፋንም። ኧረ አይ ትና ደስታው ነው እንጂ የምልሽ ደስታው በቃ አይ እችን ሰሞን እናወራና ያ ከፈለጉ ከዛ ለራሳቸው መተው ነው በቃ። በጣም ነው ደስ የሚለው። በስማ እግዚአብሔርን በጣም እኔም ደስ ብሎኛል። ነው አልጠበቅኩም። ትላንትና በጣም አዲስ ነገር አለ ምናምን ደግሞ የሆነ ነገር ላይ ፖስት አድርገውት አይቻለሁኝ። ምንድን ነው የሚመስልሽ እሱ አዲስ ነገር? እስቲ እንጠርጥር። ያው ይጠበቃል እኮ ከዚህ በኋላማ ፋሚሊም አወቀ። ፋሚሊም ከፋሚሊ ጋር ማሳለፉ ማታ ምናምን ሽምግልና እንሄዳለን። ሽማግሌ የምልካለን እየተባለ ነው። ታዲያስ ዘፈኑ ራሱ እኮ ይገልጻል። ደስ ይላል። እስቲ ላስገባችሁ። እስቲ ቆይ ሴት ላስገባ። 1 ሴት 2 ሴት 2 ሴት ላርግ። እስቲ የጃኒና የአዶናይ አድናቂ አንዳንድ 4 ኦኬ 4 ሰላም፣ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን። እሺ ይጅበት። እሺ እኔማ በጣም ደስ ብሎኛል ለማለት ፈልጌ ነው። እንኳን ደስ አላችሁ ልላችሁ ብዬ ነው። እንኳን አብሮ ደስ አለን። ቢራቢሮ ነሽ? 4 ነሽ? አረ ቢራቢሮም አሁን ቢራቢሮ አረጋለሁ፣ ግን ቢራቢሮም ነኝ 4 ነኝ። አላረኩም እንጂ ቢራቢሮ አላረኩም እንጂ 4 ነኝ። ይማጭሽ። በጣም አሁን ጨምራለሁ። እንኳን ደስ አለሽ። እውነት ደስ ይላል። ስማም ልባችን መጥቶ ነበርኩ። ቀጥ ብለን ነበረኩ። እሺ እሺ ማን ነው ያዲስ? እሺ አሙይ አስገባሽ። ሶፊ መቼስ ዘላለች። ሶፊዬማ በጣም እንጂ ሶፊ እኮ ከልቧ ናት እኮ ጌታ። በጣም ወሬ የማታወሩ ከሆነ አትምጡ። እኔና ቸኮሌት እናወራለን። ለ1000 ሰው እንደርሳለን። አሁን ያወራራ ለ1000 ሰው ይደርሳል። ማስቀድስ ሪኩዌስት እየላኩ ነው የማይገቡት። ሪኩዌስት አንቺ አውሪ፣ እኔና አንቺ እንሄድበት። እሺ ንገሪን። አሁን
እና በጣም በጣም በእነሱ የተነሳ ስንት ሰው ወደድን እኛ ራሳችን በእውነት እኔ እውነት እና ብዙ ሰው ያየንበት እና ያሬድ እነ ብላኪ ሁሉ በጣም በቃ መልካም ነገር የሚመኙ እውነት ለሰው ጥሩ ማሰብ ጥሩ ነው ሁልጊዜና በጣም ደስ ትሉ ነበር። ያን አሜሪካ የመጣ ጊዜ ራሱ የነበራችሁ ስንት ተባልን እኮ አሮጊቶች ተባልን። እነኛ ዲኤምቪ ሰገጤ ተባልን። አዶናይ በአንተ ያልተባልነው እኮ የለም እግዚአብሔርን በቃ ስግጥ አለን። እኛ ደግሞ አንድ ከሄዳችሁብን ብለን ስግጥ ድረስ ትክክለኛ ማለት ትክክለኛ ፍቅራችሁን ነው የገለጻችሁት። በቃ የሆነ ፌክ የሌለው ምናምን። አንቺም ስንት ነገር ሽንትተሽ ነበር አይደል? አልተመቸሽም? አያየውሽ ነበረ፣ ቢዚ ነበርሽ። የሆነ ነገራችን ላይ እዚህ ሀገር የእውነት ነው የምልሽ ሰው ጠርተሽው ቤትሽ ሲመጣ አክብሮሽ ነው። ያ ምንም ነገር አታጪም እዚህ ሀገር ምንም ነገር አትሽ አይደለም። ማንም ሰው ቢልሽን አይከፍልልሽም። ማንም ሰው ምንም አያደርግልሽም። ስትወጂ ነው የምትሄጂው። ማለት ይሄ ምግብ ፈልገሽ የሆነ ነገር ምናምን ፈልገሽ ጥቅማ ጥቅም ፈልገሽ አይደለም ሰው ቤት የምትሄጂው። ስታከብሪ ስትወጂ ነው። በቃ ሰው አንድ ቤትሽ ጋብዘሽው ሲመጣ በጣም ለዛ ሰው ክብር ሊኖርሽ ይገባል። ትክክል። አንቺ ስለሚወድሽ ስለሚያከብርሽ ነው እንጂ የምታውቂው ነው። ስደት ላይ ካለሽ ይገባሻል መቼም። ኢትዮጵያ ከሆንሽ ደግሞ ትሰሚያለሽ። ያው ፍቅር ፈልገን ነው። ምንም የተለየ ነገር የለም። ስንቺ ለንደን ነሽ? የስ ለንደን ሲመጣ ታገኘዋለሽ። በደንብ ማግኘት አለብሽ። አስጨናቂ ምስክርነቱን ይሰጣል። እስኪ አስጨናቂ ና እባክህ። ባለፈው ዕለት አስጨናቂ 20 ትኬት ነው የቆረጠው ለአዶናይ ብሎ 20 ትኬት። አስጨናቂ እባክህና ጋሽ አስጨናቂ ግቡ 20 ትኬት ሪፖስት አድርግ። ደግሞ ይሄንን እንትን 20 ትኬት ልከዋል። አስጨናቂ መጥቷል። ስሙ እንደ ስሙ አስጨናቂ ልጅ ነው። ሰላም ትትዬ እንዴት ነሽልኝ? እሺ ጋሽ አስጨናቂ እንኳን ደህና መጡ። እንኳን ደህና ቆየሽኝ። ተከበሩ። እንዴት ነው ወንድሜ? 20 ትኬት የቆረጥክ ጀግና እኮ ነህ አንተ። እኔ የቆረጥኩትኝ ያው ባለፈውን ብዬዋለሁ። እኔ አይልኩኝም። እኔ ግን ያው ሰፖርት ለማድረግ ነው እና ያው ቅድም ብሏለች እኮ ስለምንወደው ነው። ሌላ ምንም እንትን የለውም ወይ እንዲቀየር ስለምንፈልግ ነው። የግድ እዛ ቦታ ላይ መገኘት አይጠበቅብንም እና እኔ እዛ ሀገር አልኖርም። እኔ አሜሪካ ምናምን አልኖርም። እኔ ግን ያው ወንድማችንን ሰፖርት ለማድረግ ነው እና ያ ይሄ ነው እንግዲህ ያለው ነገር ቱትዬ። እና ለንደን ምናምን ሲመጣም የግድ መግባት ካልተመቻችሁ የግድ መግባት አይጠበቅባችሁ። ላይክ ሰፖርት ብታደርጉት። ቆይ ትናንትና ቪዲዮ አየክ እንዴ? አየው ደስ አለኝ እኮ አንቺ ጌታን በእውነት በጣም እኔ እኮ ስለሱ እኮ እንድታወራ ነው እኮ የጠራሁት እኮ። የነ እንትናን አይደለ የቤተሰብ ምናምን ነገር አየክ? አዎ ሰርፕራይዝ አልሆንክም? አዎ ጭፈራው ላይ ምናምን ትንሽ ቅሬታ አለብኝ እኔ። ምንድን ነው ደግሞ ጭፈራው ላይ አላየሁትም። ጭፈራው ላይ አላየሽው? የአዶናይ እና የጃኒ ያቀፋት ላይ ታዲያ ለእኛስ ማን አለን ቱቱዬ? ነቃ እንጂ ቱቱዬ ነቃ በይ እንጂ እኛስ ይኸው ስንት ዓመት ቁጭ ብለን ትያለሽ። ረጁዬ እኔ ደግሞ ምንድን ልል ነው ብዬ ጭፈራ አላየሁም። ፋሚሊ ሲጨፍር ምን እንትን አስጨናቂ ልቤን ውርድ አረክብኝ በእናትህ። እሺ እንትን አልክ፣ የቅናት መንፈስ ተነሳሳ። ቅፍ አድርጎ እንደዚህ በቃ እንዴ ለእኛስ አምላኬን አውቀስኩት። ኧረ በስመ አብ የእውነት ለእኛስ እንደዚህ መሾሽኮኮ የምናደርገው እንዴ? እኔ እኮ ድመት ነው ሽኮኮ የማደርገው ታውቂያለሽ። አሁን ድመቴን ባሳይሽ ትደነግጫለሽ። አይ ይቅርብን። ለላጤዎች ለምን ሰልፍ አንወጣም? አዎ እስቲ ዳሪን እኮ ስንል እኮ እምቢ አልሽ አንቺ። ዳሪ ደስ ሲል እድርሃለሁ። እንደዚህ አይነት ነገር እየተሰማ ከሆነ አሁን ምርጫ የለኝም። አሁን ከዚህ በኋላ ብዙ ቪዲዮ ሊለቁ ይችላሉ። ሰው እንዴት ልትሆን ነው አንተ? እንትን አሳልፈዋለሁ ወይ እንትን አደርጋችኋለሁ እንደዚህ ሲመጣልኝ። እንደ አንቺ አገናኛት ቱቱዬ፣ ስራሽን አትርሺ። በሀገርምሽ የስንት ዓመት እህቴ ናትና እንግዲህ አንድ ቀን ለስንት ሰው እየተረፈች አንድ ቀን ለእኔ ሳድረኝ እድርሃለሁ ወንድሜ። አሁን በቃ በጣም ይበልጥ ደግሞ በአዶናይ ተዛምደናል። በቃ
ከዛ በፊት አልተዛመድንም። ቱቱዬ ልክ ንገሪኝ። ኧረ እኔ እናንተ የድሮ ነን እኮ ሞር ነው ምልክ ይበልጥ እኮ እንዲህ ደግሞ የሚሰማ ከሆነ አንተ የአዶናይ አይነት 20 ትኬት እሱ ሰፖርት ለማድረግ የዛን ያህል ከሄድክ እኔ ቀን ሙሉ ለአንተ ቁጭ ብዬ ሚስት ፈልጋለሁ። በቃ የተባረከች ልክ እንደዚህ ስኮኮ ማረጋት ያልወፈረችውን ያቀጠ ይሆናላ የምትቀለዋል። እሱ ሚስት አትከብድም። አንተ ደግሞ ባልም አይከብድም። ሚስትና ባልና ሚስት ስትሆን ክብደቱ ይጠፋል ከአይምሮ። 80 ኪሎ ሆና ተሸከማት ብትለኝ እኔ ለራሴ 47 ትንሽ ቀለል ማለት 26ም 27ም ብትሆን ችግር የለውም። እንደ ጃዬ ቀጠን ያለች እንደዛ ሲሆን ደስ ይላል። ሚስቶች እዚህ ጋር እስኪ ኮመንት ላይ ካሉ አሳልም በኋላ ደግሞ ተሰብሬብሽ የማን ያለልን ነው እናትዬ እንዴ ድመትክ ጮኸች። ቀንቶ እኮ ነው ልሽ ወንድ ነው እንዴ? ኦኬ በቃ ይቅርብ እባክህ። እኔን በለው ለእኔ ካገኘው ችግር የለም። ለሱ እንኳን እንፈልጋለን ጣጣ የለውም። ስለዚህ ወንድ ከሆነ ሴት ድመት ያላት እንፈልጋ ቀጠን ያለች በቃ እሱማ ተገላገልን። በቃ ሙሉን እናስገባለን አንድ ላይ እንጂ በቃ እንደዛ እናደርጋለን። ካለሽ ሴት ድመት ያለሽ ሚስት ቀጠን ያልሽ አይጥም ካለ ችግር የለም። በአይጧ እንኳን ይጫወቱባታል። ችግር አይጥም ያላችሁ ሰዎች ካላችሁ ችግር የለም። ተስማምቷል። አሁን ድመትና አይጥ ራሱ እኮ ተስማምቷል። ዋናው ፍቅር ነው። ገባሽ? ይጫወታል። ችግር የለውም። እስቲ ማራ ፉል ፓኬጅ ሄኖክ ሄኒዲኤምቢ እንዴት ነሽ የኔ ውድ? ሰላም ነው። እስቲ ትንሽ ሰሞኑን ትላላችሁ ተንፈስ በሉ ብዬ ነው። ያ ቱቱዬ መጀመሪያ አንቺን በጣም ነው የምወድሽ፣ ማደንቀሽ፣ ጎበዝ ነሽ። ሲቀጥል ደግሞ ትናንትና 2 ፋሲካ ነበረ። ለእኛ በጣም ነው ደስ ያለኝ። እንደገና ሀፒ ኢስተር ኦልሶ ለአንቺም እዚህ ጋር ያሉ እና በጣም ደስ ብሎኛል። ትናንትና በደስታ በጣም ደስ ብሎኝ ነበር። ትናንትና 2 ፋሲካ ነበረ ለእኛ የጃና የአዶናይ ማለት ነው። ሰርፕራይዝ ሆን ሸረን በጣም አልቅሻለሁ። ባይዘወይ እኔ ግን ቱቱዬ ጠብቄ ነበር። ታውቂያለሽ ከዚህ በፊት ሲጣሉ ጠብቄ ነበር። የሆነ ፒስ ይፈጥራሉ ብዬ በጣም ጠብቄ ነበር። እናንተ ጠብቃችሁ ነበረ? ከትናንት ወዲያ እኮ ላይቭ ገብቶ ነበር መሰለኝ አዶናይ እና አብሮ እኮ አልተጣሉም፣ ግን ሚዲያው ላይ እሱ ነገር እንዳለ ነው መሰለኝ። ይፋ በደንብ ማለት እርግጠኛ ስላልሆነ ሰው ያው በአይንሽ ያየሽው እና ደግሞ የምትገምችው ነገር ያው ሁሉ ነገር አብረው እንዳሉ እኮ ያስታውቅ ነበረ። ደስ ይል ነበር። ቸኮሌት ይቅርታ፣ ችግር የለም ቀጥይ። ኖ ቤተሰብም አብሮ ማምሸታቸው የእነሱ ብቻ ሳይሆን በቃ ድባቡ ደስ ይል ነበር። በቃ ፋሲል በጣም ደስ ይል ነበር። ከጠበቅነው በላይ ነበረ። ደስ ይላል። እኛ እኮ ህይወታችን እኮ መኖር አልቻልንም። ግን እኔ ምን ሀሳብ አለኝ መሰላችሁ? ማለት ሚዲያ ላይ ከባድ ነው። አሁን እንደኔ ሀሳብ በቃ ከዚህ በኋላ ያለውን ግንኙነታቸውን አንድ ሰሞን ዝም ብለው እንዳሉት ቢያረጉት አሪፍ ነው። በቃ አያስፈልግም። ከባድ ነው እውነት። የምትጣይባቸው ነገሮች፣ የምትጋጭባቸው ነገሮች ከበደ ሰላም ብያለሁ ይበዛሉና ትንሽ ደበቅ ቢያረጉ ትላለሁኝ። አያስፈልግም። ባልሽን፣ ሚስትሽን፣ ትዳራችሁን ሚዲያ ላይ ይዛችሁ አትምጡ። አይበረክትም። ጸባችሁን የሚያጣላችሁ ነገር ይበዛል። በትንሽ በትልቁ ነው የምትጋጩት እና አሪፍ ነው። አሁን ያለውን ነገር አሳውቃችሁናል። በጣም ደስ ብሎናል። እንወዳችኋለን፣ እናከብራችኋለን። ከዚህ በኋላ ግን ያለውን ነገር ሸሸግ ብታረጉት እንደ ሀሳብ ጥሩ ነው ብዬ አስባለሁኝ። ትንሽ ብቻ ለእኛ ጣል እያረጉ ኧረ እንዴ ምን ሆነሽ ነው ግን እንደዚህ ማጨክኝብን? አንዳንዴማ ፕራይቬት ብታረጉት አሪፍ ነው። ቆንጆ ነው። አሁን ያላችሁ ፕራይቬት ያርጉት፣ ግን አንዳንዴ ይምጡ። እንዴ ምን ነው አይደለም ቤትን የሚያህል ነገር ገብቶሻል ሚዲያ ላይ